ሰላም ጤና ይስጥልን ውድና የተከበራችሁ አዳምጪ ቤተሰቦች በአፋር ክልል የእሳተ ገሞራ በድጋሚ መነሳቱ እጅግ በጣም አሳሳቢ ነው። በዚህ አጋጣሚ ተፈጥሮ በጣም አስቸጋሪ ናት። ያው ከፈጣሪ ጋር ካልተገናኘን ነገሮች ሁሉ በጣም ከባድ ነው የሚሆኑት። በአፋር ክልል በደረሰው የመሬት መንቀጥቀጥ አደጋ የአንድ ሰው ሕይወት ሲያልፍ ከ43000 በላይ ሰዎች መፈናቀላቸው ተገለጸ። በአፋር ክልል ኪልበቲ ረሱ ዞን በራህሌ ኮናባና ዳሎል ወረዳዎች ጥቅምት 1 ቀን 2018 በተከሰተው የመሬት መንቀጥቀጥ አደጋ ከባድ ሰብአዊና ቁሳዊ ጉዳት ማድረሱን የክልሉ መንግስት ኮሚኒኬሽን ቢሮ አስታውቋል። አደጋው በተፈጥሯዊ የጂኦሎጂ አቀማመጥ ምክንያት በተደጋጋሚ የመሬት መንቀጥቀጥ ለሚያጋጥመው የክልሉ ክፍል አዲስና ከባድ ፈተና መሆኑን ቢሮ አስታውቋል። በመሬት መንቀጥቀጡ ምክንያት አንድ የ12 ዓመት ህፃን ህይወት ሲያልፍ 6 ሰዎች ላይ ደግሞ የአካል ጉዳት መድረሱ ተገልጿል። በቡሬና አስጉቢ አላ ወረዳዎች ብቻ 43456 ሰዎች ከመኖሪያ አካባቢያቸው መፈናቀላቸውን ያስታወቀው ቢሮው በርካታ የመኖሪያ ቤቶችና የመንግስት መዋቅሮች ሙሉ በሙሉ በመፍረሳቸው ከፍተኛ የሆነ ንብረት ወድሟል። የመሬት መንቀጥቀጡ የተከሰተበት የኪልበቲ ረሱ ዞን አካባቢ በተፈጥሮ የምስራቅ አፍሪካ ስምጥ ሸለቆ ወሳኝ አካል በመሆኑ ለጂኦሎጂያዊ እንቅስቃሴዎችና ለርዕደ መሬት ተደጋጋሚነት ተጋላጭ መሆኑም ይታወቃል። ክልሉ የተከሰተውን ከባድ አደጋ ተከትሎ ለተፈናቀሉ ዜጎች አስቸኳይ ምግብ፣ ጊዜያዊ መጠለያና አስፈላጊ የጤና አገልግሎት እንዲደርሱ የማድረግ ስራ እንዲሁም ለተጎዱ ዜጎች የሕክምና አገልግሎት እንዲያገኙ መደረጉን ገልጿል። የአደጋው መጠን በሳይንሳዊ መንገድ ተገምግሞ ሲጠናቀቅ ለተጎጆች ዘላቂ የመቋቋሚያና የመልሶ ግንባታ እቅድ ይፋ ይደረጋልም ተብሏል። የክልሉ መንግስት በደረሰው አደጋ የተሰማውን ጥልቅ ሐዘን ገልጾ ሀገር አቀፍ ተቋማትን፣ የሰብአዊ እርዳታ ድርጅቶችንና ዓለም አቀፍ አጋሮች ለተጎጆች አስፈላጊውን ድጋፍ እንዲያደርጉ ጥሪውንም አቅርቧል። እኛ ኢትዮጵያውያን ሌላውም ዓለም ጭምር የእሳቱም የሰውም የሁሉም ፈጣሪ ባለቤት አለው ብለን እናምናለን። እሳቱ ቢፈነዳም በፈጣሪ ዕውቅናና ሐሳብ እንጂ በራሱ ነው ብለን አናምንም። ይህን ማለታችን በዛሬው ዕለት በኢትዮጵያ አዲስ ክስተት ያልሆነውን እሳተ ገሞራ በማስመልከት ነው። በአፋር አነስተኛ ቢሆንም ጠንካራ ኃይል ያለው እሳተ ገሞራ ፈንድቷል። ወደፊት ሊሰፋና መጠኑ ሊጨምር ይችላል ተብሏል። በአፋር ክልል በዓለም ንቁ የእሳተ ገሞራ ፍንዳታ ካለባቸው ስፍራዎች መካከል የሚመደብ ነው። ኢትዮጵያ የእሳተ ገሞራ ፍንዳታ ስጋት ካለባቸው ሀገራት መካከል የምትመደብ ናት። አሁን ከፈነዳበት ጥቂት 100 ኪሎ ሜትሮች ጥልቀት ላይ ለዓመታት የማያንቀላፋ ሁልጊዜ የሚፈነዳ እሳተ ገሞራ አለም። እርሱም ኤርታሌ ነው። የሚጤስ ተራራ ወይንም የገሃነም መግቢያ በር በሚል ስያሜ የሚታወቀው ኤርታሌ ከ12ኛው መቶ ክፍለ ዘመን ጀምሮ ለረጅም ዓመታት የቆየ እሳተ ገሞራ በመሆን በግንባር ቀደምትነት ይጠቀሳል። የኤርታሌ እሳተ ገሞራ የቀይ ባህር ወገብ አካል ሲሆን ሂደቱ ከ30 ሚሊዮን ዓመታት ጀምሮ የተካሄደ ነው። አሁን በአፋር ክልል የተከሰተው መሬት መንቀጥቀጥ የዚህ አካል ይሁን አይሁን እስካሁን ተጨማሪ ማብራሪያ የለም። አሁን በተደጋጋሚ እየተንቀጠቀጠና እየፈነዳ ያለው የአፋር አዋሽ አካባቢ በታላቁ አፍሪካ ስምጥ ሸለቆ ውስጥ ይገኛል። ይህ ስምጥ ሸለቆ ከመካከለኛው ምስራቅ እስከ ደቡብ አፍሪካዊቷ ሀገር ሞዛምቢክ ድረስ የሚዘልቅ ነው። ይህ ስምጥ ሸለቆ በዓለም አህጉሩ የሚያቋርጥ ብቸኛ ሸለቆ ሲሆን ሳይንቲስቶች እንዴት አህጉራት እንደሚመሰረቱ የሚያጠኑበት ነው። እርግጥ ነው አፍሪካ ቀንድን ሰንጥቆ ወደ ደቡቡ የአህጉሪቱ ክፍል የሚያልፈው ስምጥ ሸለቆ ልክ እንደ ፓሲፊክ ውቅያኖስ ነውጠኛ ለሚባሉ ርዕደ መሬቶች የተጋለጠ አይደለም። የናሳ መረጃ የሚያሳየው በምስራቅ አፍሪካ ስምጥ ሸለቆ ለመጨረሻ ጊዜ ከባድ የሚባል ርዕደ መሬት የተከሰተው በአውሮፓውያኑ 2005 ሲሆን የጥንካሬ መጠኑም በሬክተር ስኬል ሲለካ 6.8 ነበረም። ይህ ታንጋኒካ ሐይቅ አካባቢ የተከሰተው ርዕደ መሬት ንዝረቱ 970 ኪሎ ሜትር ተጉዞ እስከ ኬንያ መዲና ናይሮቢ ተሰምቶ ነበርም። ከ100 ሚሊዮን በላይ ነዋሪዎችን ባቀፈው ታላቁ ስምጥ ሸለቆ ለዓመታት ይህ ነው የሚባል በሰውና በንብረት ላይ ጉዳት ያስከተለ ርዕደ መሬት ባይመዘገብም አደጋው የለም ማለት ግን አይደለም። በኢትዮጵያ የተፈጠረው ፍንዳታና የመሬት መንቀጥቀጥ እስካሁን 5.1 ሬክተር ስኬል የተለካ ንዝረት ማስከተሉ ተነግሯል። ይህ የመሬት መንቀጥቀጥ
ዓለም ባንክ ባወጣው መረጃ የታላቁ ስምጥ ሸለቆ አካባቢ ያሉ ህንጻዎች ጥራታቸው ዝቅተኛ በመሆኑ መካከለኛ የሚባሉት ከ5 እስከ 6 ያሉ ርዕደ መሬቶች ቢከሰቱ የሰውን ህይወት አደጋ ላይ ሊጥሉ ይችላሉ ብሏል። ተቋሙ እንዳለው በዚህ ስምጥ ሸለቆ አካባቢ ባሉ ከተሞች ውስጥ በድህነት ውስጥ የሚኖሩ ከ30 ሚሊዮን በላይ ሰዎች አሉ። ይህ ቁጥር በፈረንጆቹ 2050 እጥፍ ሊሆን ይችላል። በዚህ አጋጣሚ ተፈጥሮ በጣም አስቸጋሪ ናት። ያው ከፈጣሪ ጋር ካልተገናኘን ነገሮች ሁሉ በጣም ከባድ ነው የሚሆኑት። ይህ ማለት ተፈጥሯዊ ስራዋን ትተዋለች ማለት ሳይሆን ነገሮች ሁሉ እንዲህ አይነት ክስተት በታዩበት ሁኔታ ላይ የሰው ህይወት እንኳን አደጋ ላይ እንዳይደርስና እንዳይጠፋ ከፈጣሪ ጋር መገናኘት ጸሎት ይረዳል በማለት ነው ተፈጥሮ ስራዋን ዙረቷን ዑደቷን አታቆም። ከአደጋው እንድንድን ግን መጸለይ ያስፈልጋል። በፈረንጆቹ 2016 በታንዛኒያ በተከሰተ 5.9 ሬክተር ስኬል በተለካ ርዕደ መሬት 20 ሰዎች መሞታቸውና 269 ሰዎች መቁሰላቸው ተዘግቦ ነበርም። ከዚህ በተጨማሪም ባለፉት ዓመታት በኢትዮጵያ፣ በማላዊ፣ በሞዛምቢክና በዩጋንዳ የተለያዩ ርዕደ መሬቶች ተመዝግበዋል። የአሜሪካው የጠፈር ምርምር ተቋም ናሳ የታንጋኒክ ሐይቅ እንዲፈጠር ምክንያት የሆኑ ስነ ምድራዊ ክስተቶች የሚቀጥሉ ከሆነ ወደፊት ምስራቅ አፍሪካ ከተቀረው አፍሪካ ይገነጠላል፣ ታላቁ ስምጥ ሸለቆ ደግሞ ውቅያኖስ ይሆናል ብሏል። ከታላቁ ስምጥ ሸለቆ በተቃራኒው የአሜሪካኖቹ ካሊፎርኒያና አላስካ በጣም በርካታ የመሬት መንቀጥቀጥ የሚደርስባቸው ስፍራዎች ናቸው። እነዚህ የአሜሪካ ግዛቶች በየዓመቱ በመቶዎች የሚቆጠሩ ርዕደ መሬቶች ያጋጥማቸዋል። የመሬት ነውጥ ከመከሰቱ በፊት መገመት ከባድ ነው። ነገር ግን የመሬት ነውጥ በተከሰተበት አካባቢ ያለውን መረጃ በማየት አንዳንድ አመላካሽ ጥቆማዎች ሊገኙ ይችላሉ። ተፈጥሮ መገመት በሚከብዱ ክስተቶች የተሞላች ናት። ተስፋ አትቁረጡ፣ ያልፋል በሉ፣ ታገሱ። አንገታችሁን ደፋ አድርጋችሁ ቀን እስከሚያልፍ ከዚች ከወፍ አይብስም ያላችሁበት ችግር አበቃልን ከዚህ በኋላ ብላችሁ ተስፋ አትቁረጡ። ይቺ ወፍ አሁን ብትፈራገጥ ኖሮ ድመቲቱ ኢቨን አጠገቧ እንኳን ቁጭ ብላ እንደሞተ ጸጥ ብላ ተኛች። ልክ ድመቲቱ አበቃላት ብላ ስትንቀሳቀስ እሷ ብድግ ብላ በረረች። ታገሱ፣ ያልፋል፣ የማያልፍ ቀን የለም። ከዚህ ከወፍ መቼም የከፋ ነገር አያጋጥማል።